ሰልቫቲዮ ስርጉድ አለው በዚህ ምክንያት የፊውል ጌጅ ሩብ ጉዳይ ላይ ያልቃል አይ ቲንክ ሩብ ጉዳይ ላይ ያልቃል ማለት ጌጁ ላይ ሲበራ ነው አሁን ሩብ ጉዳይ ያለው ሩብ ጉዳይ ይሄዶ አሁን ምንድነው መሰለህ ወለያ ሰልቫቲዮ ስለምን ሰረጎደ የኔ ጥያቄ አሁን ሰልቫቲዮ ኦፍ ኮርስ እንግዲህ ምት ምናምን ሊኖረው ይችላል ላይክ ሲነዳ ከስር ድንጋይ ኦር ምናምን ሳምቲንግ ስርጉድ አለው ነው ያለው ስርጉድ ካለው የኔ ጥያቄ እሺ ቀጥል ከታች ነው የሚመጣው ወደ ላይ ከሆነ ከተቀደደ አደጋል ነዳጅ ካልተቀደደና ወደ ላይ ከሰረጎደ ሩብ ጉዳይ ላይ ሲሆን የሚያስጨርሰው ኬዝ ምንድነው ነው እንትናቺ ኳሷ ማጫዋቻዋ ወደ ውስጥ እየሄደች ነው የምትከተለው ነዳጁን በጣም ቢወርድባት ታጣውና ሩብ ጉዳይ ላይ ሲሆን ሊያቆም ይችላል የኔ ግልጽ ተረድተኛ ኦሬዲ ግን ወደ ላይ ከሆነ የወጣው እዛ ሄዳ እንደውም ቀድማ ሳያልቅም አልቋል ትላለች ወይም ደግሞ የሱ ጥያቄ ወይስ ልክ ነው ነዳጁ ሳያልቅ አልቋል ትላለች ነው ክሊር አይደለም አንተ አሁን እኔ በገባኝ መንገድ እንግዲህ ለማብራራት ለሞክር ለምሳሌ አንድ የሆነ ማቴሪያል ወይንም እንትን ምንድነው ፕላስቲክ ሃይላንድ ስታጨማትረው ቀድሞ የሚይዘው የውሃ መጠን ይቀንሳል ሰልቫቲዮም እንደዚህ ወደ ውስጥ ሲሰረጉድ ስፔሱ አሁን እንትን የመያዝ እንትኑ ይቀንሳል ስለዚህ የመያዝ እንትኑ ሲቀንስ አሁን ሰረጎደ ማለት ከሰረጎደው ወደዚህና ወደዚህ እንዴት ነው እሱ ገደል ነው የሚሆንበት ወደዚህና ወደዚህ ገደል ነው የሚሆንበት ይሄ ፓርት ግን ከፍ ያለ ፓርት ነው ስለዚህ ይሄ ፓርት ከፍ ያለ ፓርት ስለሆነ ፊውሉ ላይ ከመቀመጥ ይልቅ ሴንተር ላይ ከመቀመጥ ይልቅ ወዴት ይወርዳል ወደ ታች ይወርዳል ስለዚህ ኳሷ ሄዳ ከላይ የጎረበጠው ላይ ስትነካ ኦልሞስት ያለቀ ምልክት ያመጣበታል እና ስለዚህ ይሄ ምንም አጭር መልስ ሰልቫቲዮ ወርዶ ተስተካክሎ በትክክል ማለት ኖርማል ወደ ነበረበት ፍላቱ ነው ትክክለኛውን ፊውል በመጠቀም ከዛ ጌጁን መልሶ መመልከት ያስፈልጋል ሰላም ተናስተልኝ ፔጆት 206 የ2006 ሞዴል መኪና ለመግዛት እየተነጋገርኩ ነበር መኪናው 167000 ኪሎ ሜትር የተነዳ ነው እናንተ መጠየቅ የሚፈልገው አንድ መኪናው መለዋወጫ ይገኝለታል ወይ ሁለት የመኪናው ባህሪ እንዴት ነው የነዳጅ ፍጆታ ሌሎችም ከመግዛት ቤት ማወቅ ያለብኝ ነገር ካለ ብትነግሩኝ አመሰግናለሁ ይላል እንግዲህ እዚህ ላይ ዮሐንስ ከመመለስ በፊት አንደኛ መኪና እንደዚህ በግምት ኦልሞስት ምርመራ ነው አድቫይስ ለማድረግ አስቸጋሪ ነው ያልታየ መኪና ምክንያቱም በተመሳሳይ ፔጆት 206 ነው ያሉት እሳቸው 2006 ዓ.ም ሞዴል ተመሳሳይ የተለያዩ ሰዎች ጋር ያሉ መኪናዎች እንደምታውቀው የተለያየ ይዞታ ይኖራቸዋል እንደ ይዞታቸው የነዳጅ ፍጆታቸው ከፋብሪካ ሲወጡ ብቻ ነው እኩል የሚሆነው ሲመረቱ ከዛ በኋላ እንዳያያዛቸው የሳቸው ጥያቄ ይቅርታ አቋርጥኩ የሳቸው ጥያቄ ከፋብሪካው አንፃር ነው ወይንስ ከሰከንድ አንድ ከግለሰብ ስገዛው ነው ጥያቄያቸው ኪሎ ሜትሩን ላይ ሄዷል ኦፍ ኮርስ ተናግረዋል ኦሬዲ ኪሎ ሜትር 100 ምናምን ሄደ ብለዋል እና ስለዚህ አያያዙ ስለሚወስነው አድቫይስ ለማድረግ ሁለተኛ አይ ቲንክ አድቫይዝም ካረጉ መጥተው አሁን ለምሳሌ እዚህ ዛሬ ታይታል ወደ 2 መኪኖች ተፈትሸዋል አይ ቲንክ አንዱ እንደውም አንተ ነበርክበት ሰውየው 2010 ነው ብለውት ነው መኪናውን እንትን ያሉት በኋላ 2005 ነው የተገኘው ሁለት በኮምፒውተር ሲታይ 2005 በነገራችን ላይ ይሄ ማንኛውም ሰው ጉግል ላይም ገብቶ ሻንሲ ነምበሩን ምናምን ሰጥቶ ማግኘት የሚችለው ነው በዚህ በሞዴሉ ምክንያት ተፋርሰዋል አይ ቲንክ ደግሞ ሌላውን አሮጌ መኪና መጥቶ እሱ ደግሞ ምንም በቃ ባለው ደረጃ ሞተር አይፈልግም ምን አይልም ባለሙያዎች በደንብ ቼክ አድርገው መልሰውላቸዋል ያላየኸውንና ያልመጣ ነገር በግምት ለመለስ እንደኔ አስቸጋሪ ነው አንተን ዲፌንድ አድርገህ ከዛ በኋላ ግን አንተ ኢንጀነራል አድርገን የምንሰጣቸውን ነገሮች እንዲህ ብለህኝ የሚል ነገር ስለሚመጣ ለዛ ለጥንቃቄ ነው ፐርሰናሊ ግን ሲሆን ቴሌግራም ላይም አንዳንዴ መልስ እንሰጣቸዋለን አሁን እኔም ካንተ የተለየ መልስ በዚህ ጉዳይ የምሰጠው ነገር የለኝም ግን ምንድነው አንዳንዴ አንድ አይነት ጥያቄዎች ሲመጡ መኪናው ኮምፕሊትሊ ያለበትን ይዞታ ምክንያቱም ስፔሲፊክ አድርጎ ምናምን አሁን ጀነራል ቢሆን ስለ መኪናው እንዲ ነው እየተባለ ይነገርለታል አሁን ግን እሳቸው ኦልሞስት ኪሎ ሜትሩን ጠቅሰው ስለዚህኛው መኪና ስለጠየቁን ይሄን መኪና ወደ ኤፊዲ አውቶ ቴክኖሎጂ ጋራጅ ይዞ መጥተው በማስፈተሽ በማስመርመር ችግሩን ነክሶ አውጥቶ
እንዲህ ነው የሚለውን ነገር ከዚሁ እኛ ጋራጅ በመምጣት ዲሳይድ ማድረግ እንችላለን። ልንሰጣቸው የምንችለው መልስ ይሄ ነው። ስለዚህ ከስር በሚያዩት ስልክ ቁጥር በመደወል ወደ ጋራጃችን ይምጡ። አስፈላጊው ሌላ መካኒክ ቢሆን ካለ ማሳየት። አሁን በነገራችን ላይ ይገባል አካባቢ ባለ መካኒክ ማሳየት አዲስም መኪና ሲገዛ በተደጋጋሚ የምንለው ነው አስፈትሾ መግዛት ነው። እቃዎች እየተቀየሩ ነው። እዚህ ላይ አሁን ወደፊት የምንመጣበት አለ የኤሌክትሪክ መኪናዎችን በተመለከተ ደግሞ አይ ቲንክ ወደ በሰፊው አናግረን የምንቀጥልበት ነው። አካል ጉዳተኞች ሆነው በብድር ገዝተው አይታላችሁ 1 ሚሊዮን 200 ሺህ ብር ገዝተው ያቺ ልጅ ያለቀሰች ሬዲዮን በስራት ኤፍኤም ላይ አንስተነዋል። አይ ቲንክ አስመጪዎችን እያነጋገርን ነው። 175 ኪሎ ሜትር ይሄዳል ብለዋት 50 ኪሎ ሜትር ነው የሚሄደውና በጣም እያለቀሰች እያዘነች ነው ያለችው። አስመጪዎችንም እያናገርን ነው። ትናንትና አነጋግረን አይ ቲንክ እንዲያስተካክሏት ብዙ ሰዎች መኪና ሲገዙ በተለይ አሁን ለኤሌክትሪክ ነዳጅ ላለመቅዳት ላይ ነው ሰዎቹ ጉጉታቸው ያለ። ግን ኤሌክትሪኩ ደግሞ እየቆመም ነው። አሁን እኔ እዚህ ነገር ላይ በደንብ ሰው ሊያገናዘው የሚገባው ነገር አለ። እኔ አድቫንቴጅም የሆነ ነገር ሲመጣ ዲስአድቫንቴጅም አለ። ግን አሁን እነዚህ ኤሌክትሪክ መኪኖች ዲስአድቫንቴጃቸው እየታየኝ ነው። አንደኛ ነገር ዲስአድቫንቴጃቸው የታየኝ የዚህ ቻርጂንግ ሬት መጠን ነው። እሱ እኛ ሀገር በቤታቸው ሶኬት እንኳን እናድርግ ቢሉ ስለ አምፒሬጁ ምን ያክል ነው እሱ አይን ከረንት ፍሎ በራሱ ወሳኝነት አለው። እንደዚህ በደከመ ኤሌክትሪክ ከረንት ያንን ምንድነው እሱ ባትሪ በሚዘገየው 10 ሰዓት 10 ሰዓት ጠዋት አድርጎ ሊያድር ይችላል። ፋስት ቻርጀሩ ግን በ3 ሰዓት በ2 ሰዓት ሊያደርግልህ ይገባል። የሉም በየማደያ ጣቢያው በተደጋጋሚ ብለናል። ይሄን መንግስት በጣም ሊያስብበት ይገባል። ኤሌክትሪክ መኪናዎች ይግቡ፣ አዎ ይግቡ። ሁለተኛ ከዚህ ከአሻጥረኛ ነጋዴ ነው የሚለው ድሮና ከነዚህ ከወንበዴ ነጋዴዎች ህብረተሰቡ መከላከል አለበት ራሱ የሚመለከተው አካል። ለምን የሚገቡት ላይ ቁጥጥር በቀደም የሆነ መድኃኒት ሬዲዮ ፕሮግራማችን በስራት ኤፍኤም ላይ መጥቶ እያቀረብ ነው አንድ ላይ አያይዘ ነው ነበር። የሆነ መድኃኒት ታግዷል። ለምን ለጤና ጥሩ አይደለም ተብሎ የጨጓራ መድኃኒት። ልክ እንደዛ ደግሞ አሁን ለሰው ደግሞ ይሄ ከጤና እንደ ጤናው ሁላ ይሄኛው በዚህኛው ዘርፍ ደግሞ አገሪቷም ኪሳራ ላይ እየወደቀች ነው። አደጋ ላይ ብዙ ሰዎች መኪና ኤሌክትሪክ መኪና እየደወሉልን አቁመዋል። ግን ጥሩ የለም ማለት አንችልም። የሚመጣለን ኔጌቲቭ ጉዳይ ስለሆነ የኤሌክትሪክ መኪና ደግሞ እየነዱ ደግሞ እየተጠቀሙ አሉ። ለዛ ነው አሁን ስለሚገዙት መኪና በቂ የሆነ ኢንፎርሜሽን በጥሩ ባለሙያ አሳይተው አስፈትሸው ስለዛ መኪና ባክግራውንድ በስፔር አለው ወይ አሁን ሴትየዋ አይ ቲንክ ባለፈው ዕለት ስትመጣ እዚህኛ ስናያት ኢቭን ጋራጆቹ ራሳቸው ስፔር ገና ይገባል እንጂ ስፔር ራሱ የለውም ምናምን በጣም የሚያሳዝን ነገር ነው። እና እሺ በቃ ልጅቱ በጣም ደንግጣለች። በብድር ነው የገዛሁት ምናምን ማለት ሲል ተመልካቾቻችን ይሄንን የምናነሳው አንደኛ ማህበረሰቡ አይግዛ አይደለም መብቱ እንዳለ ማህበረሰቡ ጋር ነው። ግን እንደ ባለሙያ እዚህ ሙያ ላይ ሆነን ለማህበረሰቡ ትምህርታዊ ነገር እስከሰጠን ድረስ ከዚህ ነገር አንግልም በደንብ ጥርት ያለ ነገር ኑሯቸው ለመግዛት ሲሄዱ ይሄንን አንደርስታንዲንግ ኑሯቸው መሄድ መቻል አለባቸው። የምርም የሚገዙት ኤሌክትሪክ መኪና ምንድነው? ማን ነው ስሪው? ካምፓኒው ምንድነው? ምን ነገሮችን ስፔሲፋይ አድርጎ ኦንላይን አድርጓል፣ ፐብሊሽ አድርጓል? ማንስ ነው ተጠያቂ? ኢቭን እነዚህ ራሱ ምን አሉ አይ ቲንክ ልጅቷ ስትጠይቃቸው ዲለር አለው ወይ ምናምን ተብላ ኖ ዲለር የለውም ምናምን ነገር እንዲሁ ዝም ብለን ነው የምናመጣቸው። ስለዚህ ከካምፓኒው ጋር አይደለም ማለት which means ይሄ እነዛ ካሉት ብሮደሮች ምንድነው እነዚህ ከሌሎች ንግድ ተቋማት ወይም እዛ ካሉት ጋር ተገናኝተው እንዲሁ ዝም ብሎ መኪኖቹ ገቡ እንጂ ከዋናው ከካምፓኒው ጋር ተነጋግረው አግሪመንት ኑሯቸው አይደለም መኪኖቹ የመጡት። እነዛ መኪኖች አሁን ኦፊሻል ማድረግ ያስቸግራል። ኦፍ ኮርስ ቻይና መኪና ነው መኪናው እና የዚህን ያክል ችግር ውስጥ ከመግባት በፊት ግን በዚህም በዛም ተብሎ አትሊስት በቂ የሆነ መረጃ ኑሮን መኪናዎችን ብንገዛ ከተገዙ እንኳን እና ይሄንን ካደረጉ ሜቢ ይቸኩላል። በተለይ ሰው ብር ተበድረ አሁን እቺ በጣም ምስኪን ደሃ ልጅ ነች፣ አካል ጉዳተኛ ነች፣ በክራንች ነው የምትሄደው። ይሄን መኪና ግን ግድ የለም ብላ ከዛም ተበዳድራ ምን ብላ የገዛችውን ነገር ከዚች ልጅ ላይ ገንዘብ መብላት እና ተጠያቂ ናቸው። የሚገርም ነገር እነዚህ ዲለሮች አስመጪዎች በጣም የሰለጠኑ ናቸው። አንዱን ድርጅት እየዘጉ ወደ አንዱ እየሄዱ አንዱን ድርጅት እየዘጉ ወደ አንዱ እየሄዱ
ፒኤልሲ ነው ተጠያቂነት እንዳይኖራቸው እያደረጉ በሲስተም ነው የሚሰሩት። ይሄን የሚመለከተው አካል ነው። 1.2 በራሱ በጣም ውድ ነው። ኢቭን መኪናው በራሱ ባጃጅ ነው ምንም አይወጣም። በቃ የምርም እና ደግሞ በደንብ አይተው ከሆነ እና ሙሉውን ስፈትሽው ሳይው ነበር እኔ የምርም ሪል የተለየ ነገር ምናምን ነገር ሳይሆን ይሄ እነዚህ ልክ ሞተር ሳይክሎች ላይ የሚገጠም አለ አይደል ኤሌክትሪክ ሞተሮች ላይ እነሱ ላይ የሚገጠም ኢንቨርተር ኮንቨርተሩ ምናምን የነሱ ነው። ይሄ ዝም ብሎ አካል ጉዳተኞች የሚይዟቸው ሞተሮች የነሱን አይነት ኢንቨርተርና ኮንቨርተር ነው የተገጠመላት ነው። ባጃ እነሱ እኮ ይሻላሉ። እኛ ተዝል ከሆነ ከዚህ በዚህ በኢትዮ አውቶሞቲቭ ከራሳችንም ሰዎችን ማስተባበረን ለሁለት ልጆች በተለይ እዚህ ሲግናል ቪቴል አሉ ገዝተን እስቲል እስታውን 2 ዓመት 3 ዓመት ባጃጅ ነው እያሽከረከሩ አካል ጉዳተኞች ናቸው ወደ ስራቸው ይሄዳሉ። ነው ከጊዜ አጥራን ነው ያው ሌሎችም ልጆች አሉ እንደዚህ ምን ረዳቸው እንደዚህ አርገህ እንግዲህ በእኛ አቅም እንኳን እንደዚህ ሲደረግ መርዳት ሲገባ ባለሀብት ሆነ አካል ጉዳተኞች ላይ በተጨበረበረ ነገር ነው ተጠያቂነት ራሱ የላቸውም ልጆቹ። አሁን እሷ ስትል ባለቤቱን ሂጂ ሳናግረዋለች ከካምፓኒው ጋር ምናምን ብይስል የለም ከካምፓኒው ጋር ለምናመጣው አሉ። እንግዲህ በተቻለ መጠን በደንብ ጉዳዩን ሰርሰረን ገብተን ለማስተካከል እንሞክራለን ወይ ከዛ በፊትም